HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ጤና ይስጥልን። እንዴት ናችሁ? ክቡራን አድማጭ ተመልካቾቻችን ኤችዲ ስፖርትስ ጀምሯል። ሰኞ ከሰዓት ነው። ለአንድ ሰዓት ያህል ከተወዳጁ ብስራት ኤፍኤም ጋር በመተባበር የምናቀርበው ዝግጅታችን ነው። 101.1 ጣቢያው ከሆነ ተከታተሉናላችሁ። እንዲሁ ኤችዲ ስፖርት ዩቲዩብ ላይ ይሄ ፕሮግራም አለ። የዓለም የክለቦች ዋንጫ በፊፋ ደረጃ እዚህ አሜሪካ እየተካሄደ ነው። በጎም መጥፎም ነገሮች እየተነሱ ነው። እንግዲህ ተቃውሞም እየበረከተ ነው። በተለይ እንግዲህ አሜሪካ፣ ሜክሲኮና ካናዳ በቀጣይ ዓመትም ዓለም ዋንጫን የማስተናገድ ግዴታው ስለሚገቡ ከዚህ ፊፋ የሚወስደው ተሞክሮ ምን ይሆናል? በተለይ ከሚነሱ ትችቶች አንጻር እናነሳለን ዛሬ በቆይታችን። እንዲሁ ሁለቱ ባልደረቦቼ አንድ ሁለት ሶስት ጨዋታዎች እያሉ ነው በሲያትል እየኮመኮሙ ነው። የዛም ልምዳቸው ቀላል ይሆናል ብዬ አላስብም። እኔም ባይመለከትም በተወሰነ መልኩ እሱንም እናያለን። ከዛ ውጪ ዝውውሮች ጉዳይ አሁንም በስፋት እየተነሳ ነው። አርሰናል ቤት መዘግየቶች አሉ። ከዩናይትድ ጋር የተያዘ የኤምቤሞ ነገር በተወሰነ መልኩ እየተራመደ ነው የሚል ነገር ይነሳል። ባየር ሙኒክን የተመለከቱ ደግሞ እንግዲህ ከመስመር ተጫዋቾች ጋር በተያዘ ፍላጎቶች ስለመጠንከራቸው የሚወጡ ሀሳቦች አሉ። እዚህም እዛም እየረገጠን እንግዲህ የተለያዩ የዝውውር ጉዳዮችንም እንደተለመደው እናነሳለን። ዝውውሮች በስፋት እንግዲህ ጥርጣሬ ላይ ያመዘኑ ጉዳዮች እንደሚወጡበት ይታወቃል። የተጨበጡ ባይሆንም እንግዲህ የተነሱትን ለእናንተ ለማድረስ ጥረት እናደርጋለን። ሶስት ሆነን ነው ዛሬም እንደባለፈው ሳምንት የመጣ ነው። ሁሴን አብዱልቀኒ በአካል ዳንኤል ከኔ ጋር ቆይታ ያደርጋሉ። ሁለታችሁንም ጋብዛለሁ። እንዴት ናችሁ ብያለሁ። ሰላም ብያለሁ። ከሲያትል ሁሴን ሰላም ነኝ። አለን ብለናል። አይ ነው ትንሽ ርቃለሁ እንጂ እኔም እዛው ነኝ። ያው ጎረቤት አይደለሁም የሚል ይመስላል። ኦኬ ተቀብለናል ሁለታችሁንም። የእናንተን ሰልፊ ብቻ ነው ያላየሁት እኮ አሁን ስቴዲየም ተገኝቶ እዚህ ጋር ነው ፌስቡክ እና ማህበራዊ ሚዲያዎች ላይ ይላችሁ የሆነ ለቀና አድርጋችሁ አላየሁም። እና ሁሴን እያደረገ ነበር። በተለይ በአካል ኤክሳይትመንቱ በዝቷል ብለህ ነበር ሁሴን። ምንድን ነው ምን ተገኘ ስታየው? እንዴት ነው? አይፈረድበትም ለነገሩ። ለምን የብራዚል ሜዳዎችን አላካለለም? የተለያዩ ዋንጫ ኢቨንቶችን አላየም ለማለት ነው ወይስ ነው? ኦኬ የሱ ኤክስፒሪየንስ እኔም ልክ የመጀመሪያ ፕሮፌሽናል ኳስ ያየሁበት እለት ያውም ቁጭ ብለን ስናወራ ነበር። እኔ የመጀመሪያ ጨዋታ እንግዲህ የምልህ የአርሰናል እና የማንቸስተር ዩናይትድ ነው እንግዲህ የመጀመሪያ ጨዋታ ያሳውሳለሁ እና እሱ ስቴዲየም አካባቢ ገና ሲሄድ የነበረው አትሞስፌር ማለት በቃ ለእኔ በጣም በቃ ተች አድርጎኛል። ገብተዋል። በጣም በቃ ማለት ፈርስት ኢምፕሬሽን ታውቃለህ፣ መጀመሪያ ስለሆነ ውስጥህ በጣም ስሜቱ ከፍ ይላል። እና ስለዚህ አሁን ያ እንግዲህ የምልህ ከዛ አንድ ብዬ ጀምሬ ከዛ በኋላ ያው ዓለም ዋንጫዎች እና ብዙ ጨዋታዎች አየሁኝ። አዳፕት እያደረግ ትመጣለህ። አሁን እና በሰዎች ደስታለሁ ነው የምትለው። ግን አዳፕት በሰዎች ደስታ አሁን ጭራሽ በቃ ያ ሜዳውን ትቼ አሁንም ቢሆን ይቅርታ የዚህ የስቴዲየም አትሞስፌር እንደዚህ ትላልቅ ኢቨንቶች ሲኖሩ የስቴዲየም አትሞስፌር አሁንም ይገዛኛል ቀልቤን። ሁሌም አዲስ ነው ግን ሁሴ ነው አይደል? እውነት ሁሌ ነገርኩ በቃ እግር ኳሱን ድራግ እኮ ነው። እግር ኳስ አይወጣም ከደም አይወጣም። ስሜቱን ልትቆጣጠረው አችልም። ሁሉ ጊዜ እንዴ እግር ኳስ እውነት ማቋረጥ ቢሆን ኖሮ እኮ በቃ አሁን እኮ በእግር ኳስ እኮ ጥረታ ቢኖር ማቆም ነበረብን። ትክክል። 30 ዓመት በላይ እንግዲህ አየን እኮ ልክ ከሕፃንነት ጀምሮ ኳስ አይዘን ማቆም አለበት እኮ ግን ገደብ የለውም፣ ማቆሚያ የለውም እና እድሜም አይገድብም። ገብቷል። የእንግሊዝ ስቴዲየም አሁን ስትመለከታል አሮጊቶቹ ምስኪን መራመድ የሚያቃታቸው ሰዎች ሄደው ቁጭ ብሎ ሲከታተሉ ትመለከታለና ስለዚህ ስሜት ስለሆነ የሚጠፋ ነገር ስላለ አሁንም ስቴዲየም አካባቢ ሲኖር ኢቨንቶች፣ ትላልቅ ማቾች ሲኖር ስቴዲየም አካባቢ መሄድ ከሜዳው በላይ በቃ ኮንዲሽኑ ምናምኑ ደስ ይላል። ጨዋታውም ደግሞ ሌላ ያው ክሬምና ኬኩ ደግሞ ማለት ነው። ጨዋታ ደግሞ ሌላ ከዛ በላይ ግን ይሄ አትሞስፌሩ ጨዋታ አለ ሲባል ግን በጠዋቱ የሚሰማ ስሜት አለ አይደል? አሁን ስለምናገር አሁን ሰኞ ለታ በእኛ በዚህ ሰኞ በሲያትል ሰዓት ሰኞ ምሳ ሰዓት ላይ እንግዲህ ፓሪስ ሰን ጀርመን ከሳውንደርስ ይጫወታል። አሁን እሱን ጨዋታ ለማየት ከወዲሁ በቃ
እጓጓለሁ። አሁን ሌኪፕን ደግሞ ቅድም ሳነብ ሳውንደርሶች ዛሬ መጡ። ማን ነው ፓሪስ ሰን ጀርመን ዛሬ ሲያትል ገቡ። ከ3 ሰዓት ተኩል በረራ በኋላ ሆቴሉን ሀያት ሬስታ እዚህ ዳውንታውን አለ እና እዛ ነው የሚያርፉት ምናምን እያለ ሳነብ ደግሞ የበለጠ ሞራል ይቀሰቀሳል ማለት ስሜትህን ይገዛዋል፣ እንድትጓጓ ያደርጋል ይበልጥ እና ስለዚህ አሁን እንደዚህ አይነት አትሞስፌር ውስጥ ነው መጀመሪያ አካባቢ ደግሞ ስትሆን ደግሞ የሚሰጥ ስሜት ይለያል። አሁን በአካል ላይም ያየሁት ነገር አይደንቀኝም። ምክንያቱም እኔ ማውቀው ያንን አሳልፌ ስላሳለፍኩት ያንን ስሜት አውቀዋለሁና ለካ እኔም እንደዚህ ነበርኩ እንደ እያልኩ ነው ራሴን ስታዘብ የነበረው። ገብቶሃል? እሱ አሁን የነበረው ስሜት በጣም በጣም ለሚመለከት ሰው ደስ ይላል። አሁን ለእኔ ደስ ብሎኛል። እንደዛ አጠገብህ ሆኖ ስሜታዊ ሆኖ በደስታ መመልከቱ ለእኔ የሚሰጠኝ ስሜት አለ። ገብቷል? ልክ እንደሱ ውስጥ ደስ ይለኛል። መደሰቱ ለእኔ አንድ ትልቅ እንትን ስለሆነ ገብቷል። አትሌቲኮ መጨመሩ ይሆን በአካል አንዱም በጣም የገረመኝ ባይዘዌ ላቋርጥ ይቅርታ፣ የገረመኝ ነገር እኔ እሱ የአትሌቲኮ ማድሪድ ደጋፊ ሆኖ አላውቅም ነበር። አቃለ እሱ ደጋፊ ነው ፍላጎት ድጋፍ ነው። የተለየ ድጋፍም ባይሆን ያው መሳብ ነገር እንዳለው አውቃለሁ። ደጋግሞ መሳብ ሳይሆን አይደል እንደ ድጋፍ ነው ያየሁት። እንደ ድጋፍ ሆነብህ። ኦኬ እሺ፣ አይደለም እንደ ተሳሳትኩ። ትክክል ነው የሁሴን ትክክል ነው። አሁን እኔ ድጋፍ አይደለም፣ ምክንያቱም በደንብ ነው ያወራ ነው። ስሜቱም ደግሞ የዝም ብሎ የማድነቅ ምናምን ሳይሆን እንትን ነው የምንድን ነው በደንብ የድጋፍ ነው ማለት እንትን ነው የፍቅር ነው ፋን ነው ደንበኛ ገብቷል። እና የገረመኝ እሱ ነው። ይሄ በጣም ገና ለሱ ደግሞ እንደዚህ አይነት ስሜት ላለው ሰው ደግሞ በጣም አሪፍ አጋጣሚ ነው። ግን ሲለኝ ነበረ ዲያጎ ሲሞኔ በአጠገባቸው ሲያልፍ የአሜሪካ ተመልካቾች አያውቁትም ብሎ ሲያዝናናኝ ነበር። የገረመኝ ነገር ዲያጎ ሲሞኔ በአጋጣሚ ረፍት ላይ ሲመለስ ያለፈው ወደ ቤንቹ ሲሄድ ወደ ቴክኒክ ኤሪያው ሲሄድ በእኛ ጎል ጀርባ ነው ያለፈው። እኛ ደግሞ ፊት ለፊታችን ነው ማለት እኛ ደግሞ ከጎሉ ጀርባ ነበርን። ስለዚህ በአጠገባችን ሲያልፍ በታች ለእኔ ምን ይልኛል እንዴ እነዚህ አሜሪካኖች አጨብጭቡለት ምናከታቸው ዲያጎ ሲሞኔ እኮ ነው እኔ ሊበላኝ ጨረሰ ጭራሽ እነሱ ላላጨበጨቡለት እኔ የሚገርም እያየኋቸው አንድ እንኳን ይሄ ጭብጨባ የሚሰጥ የለም። የሚገርም ለዛውም እኮ ባጠገባቸው እኮ ነው እያለፈ ያለው። ይሄ እንደ ሌሎች የኦሎምፒክ ስቴዲየሞች ምናምን የሌለበት ነው። በቃ ባጠገባቸው ነው የሚያልፈው። ደግሞ በጎሉ ጀርባ ነው። እሱም አንገቱን አቀርቅሮ በቃ ስራውን እያሰበ ይሄዳል። እነሱም ጸጥና እኔን ጎተጎተኝ። እንዴት ነው የማያጨበጭቡለት እንዴ? አይነሱለትም እንዴ? በቃ በጣም አበደ። እሱ ብቻ አይደለም ጎዴ ገና ምለኛ ዘግይተን የገባ ነው። ምክንያቱም በራችን ጌታችን ሩቅ ነበረ። እኛ ፓርክ መኪና ካቆምንበት ይርቃል መግቢያችን በር። ስለዚህ ዞረን ገብተን ከዛ ደግሞ እንደገና ደግሞ እሱ ደግሞ ለስላሳ መግዛት አለብኝ ብሎ ካልጋበዝኩ ብሎ ለስላሳ ደግሞ እሱ ደግሞ ፍለጋ ሄደ። ለስላሳው ላሱ ተጫዋቾች ሜዳ ውስጥ እየገቡን በቲቪ አዋለው ላይቭ። ከዛ ገዝቶ ምን ብሎ መጥቶ ደግሞ ቦታችን ጋር ሄደን ስንቀመጥ ኦልሞስት ሜዳ ውስጥ ናቸው። በኋላ ልክ እንደገባ እንዴ ይኸው ኮኬኒዮ አልቫሬዝ ያት ኦብላክ እኮ አንተ ጀግና ኩን ኦብላክ በጣም ላይ ያዝናናው ማለት ነው። ዲፕ የሆነ ስሜት ይኸው የሲሞኔ ልጅ እዚህ ልጅ እኮ በእናትህ እንዴት እንደምወድ አሁን እኔን እያዝናናችሁ ነው። አሁን ለተመልካች ሳይሆን ለእኔም መዝናኛ ሆኗል። በጣም ጥሩ ምን ይላል መሰለህ? ይኸው ሁሴን በእናትህ ይኸው ጄላኖ ሲሞኔ ነው ታወለ ምኑ መሰለህ ዴቭ፣ ይሄ ቲቪ ላይ የምታየው ነገር ቲቪው ሁሉንም እንቅስቃሴ አያሳየም። የጁሊያኖ ሲሞኔን እንቅስቃሴ እንደውም የሆነ ሰዓት ላይ ሁሴን አየው ሪከቨር ሲያደርግ አለ ወዲያውኑ ኳሱ የእጅ ሲወጣ የሮጠው ሩጫ ዴቭ አጥቅቶ ኳሱን ተሞክሮ ድጋሚ ወደ ራሱ ጎል ተመልሶ ነው ሪከቨር ያደረገው። ያንን ሁሉ ሲያደርግ በአንድ ቴሌቪዥኑ ላይ ቢሆን ይሄን እንቅስቃሴውን አትመለከትም። ነው የአንድ መስመር ላይ ብቻ የሚጫወት ነው የሚመስለው ጁሊያኖ ሲሞኔ። ግን ራሱ በቃ የአባቱ ልጅ እንደሚባለው
ኋላ መስመር ሄዶ ከተከላካዮቹ አጠገብ ትመለከቷለህ። ከዛ በኋላ ወደፊት ሲመጣ ወደ መስመሩ ሲጠጋ በደንብ ትመለከታለህና ይሄ ቴሌቪዥን ላይ ማታያቸውን እንቅስቃሴዎች በደንብ ስቴዲየሙ እድል ይሰጣል። ያ ነገር ደግሞ እያልኩ ነበር። አሁን ተናዷል ይሄ ልጅ እያልኩ ታስታውሳል። አሁን ታስታውስ እንደሆነ ሲሞኔ ከልጁ ጋር ፓስ ሳልሰጠው ያ ኦቨርላፕ አድርጎ ሲሄድ ልጁ ኳሱን ስላልመለሰለት ተናዷል ብዬው ነገርኩት። ዋንጋላን የሚባለው የግራ ፉልባኩ ኳስ አላቀበለውም እና ኦልሞስት ሲሞኔ ነው ስራውን ሰርቶ የገባው፣ ግን መመለስ የነበር ለራሱ ለሲሞኔ ነበረ። ግን ያንን አላደረገምና እንዴት ሪከቨር እንዳደረገ ወደኋላ እና ምን አልኩት፣ እንዴት አይሰጠውም ይሄን ኳስ ልክ አይደለም አልኩት ለባካል። ይሄን ለሱ ነበር ልጁ ከዛ ያን ሁሉ ሽፋን ሸፍኖ መጥቶ ያን ሁሉ ዲስታንስ መጥቶ አልሰጠውም። እና ልጁ ሲመለስ እንግዲህ እሱ እንዳለው ቲቪ ላይ አታየው ሲመለስ አሁን ሪከቨር ያደርጋል እያልኩት ወገቡን ያዘና ጎንበስ አለ አቃተው። እና ከዛ በኋላ ግን ኳሱ ፎሪ ሲወጣ በዚህ ጉዳይ ሲያወሩ ነበር። ሲጨቃጨቀው በደንብ ነው ያየነው። አሁን ካሜራ ላይ አታየውም። ገብቷል። ለምን ኳስ አልሰጠኸኝም ብሎት ገብቷል። ደግሞ ያለው ኮሚኒኬሽን አንድ ሰው ይሄ እንግሊዝ ሄዶ ኳስ ያየ ሁሴንም ዴቭም የተከላካይ ክፍሉን የሚመሩበት ሁኔታ ስፔሻሊ መስመርን ጠብቀው ይሄ ኦፍሳይድ ትራፑን የሚጠብቁበት ሁኔታና ይሄ እንደ አንድ የመንቀሳቀስ ሁኔታን በተመለከተ እንዴት የተከላካይ ክፍል ተጫዋቾች ስራዎችን እንደሚሰሩ ትመለከታለና እዚህ አትሌቲኮ ማድሪድ ላይ ደግሞ የሆሴ ማሪያ ሂሜኔዝ ያንን ሲያደርግ ስትመለከተው ይሄም እዛው ስቴዲየም በመገኘት ኤክስፒሪየንስ የምታደርገው ነገር ነው ዴቭ። እና ያንንም ነገር የተመለከትንበት በቃ ሜዳ ላይ ሲሆን ደግሞ አሁን እንደውም ማነው የአርጀንቲናውን ዩሊያን አልቫሬዝን ስለ ቁመቱም ስለ ተክለሰውነቱ ምናም ስናወራ ነበር። የሚገርምህ ዴቭ በቃ ይሄ በጣም ትልቅ አይደለም አጭር የምትለውም ተጫዋች አይደለም፣ ግን በቃ ሜዳ ላይ እንዴት እንደሚታትር ይሄ ከኳስ ውጪ ያላቸው ስራ እሱ ሶርሎት ከፊት ሲሆን እሱ ከኋላ ሆኖ እንዴት ስራዎች እንደሚሰሩ ብቻ ካሜራ ላይ ማታያቸውን ይሄ መናበብ ነገሮች በአይን እንደዚህ ዞር ብሎ የሆነ መልእክት የማስተላለፍ ነገሮችን በደንብ በቃ ኤክስፒሪየንስ እንድታደርግ ይሆናልና ያም ነገር ኤክሳይትድ መሆን ደግሞ ለአመታት ቴሌቪዥን ላይ እንደ አንቷን ግሪዝማን ተጫዋች ኢቨን እኔና ሁሴን ብቻ አይደለም ውስጥ የነበሩት ሲያትል ሳውንደርስ ደጋፊዎች ሌሎችም እሱ ተቀይሮ ሲገባ የነበራቸው ደስታ እሱ ሲወጣም እኮ ባይ ዘ ዌይ ሲወጣ ማይተው ነው ለታናሉ ይገባ ሲል ሆይደው አጨበጨቡለት። ግሪዝማንን በደንብ ያውቁታል ማለት አሁን ከዲየጎ ሲሞኔ ይበልጥ ግሪዝማን ይታወቃል እንዳየሁት። ምክንያቱም ዲየጎ ሲሞኔ ኮች ነው ምናምን፣ ግሪዝማን ግን የሆነ ከፍ ያለ ይመስላል። ምክንያቱም አይተው እንደሆነ ወደ ታነሉ ሲሄድ ወደ ጥግ ወደ ሽቦ ጋር ሄዱና ሰው ሁሉ ላይ ሲያጨበጭብለት ነበርና ያም እንዳልከው የሳውንደርስ ተጫዋቾችም ማሊያውን ሰጥቶ ደስታውን ምናምን ሲገልጽ ነበረ ለግሪዝማን ሰጥቶት እና ያው ግልጽ ነው እሱ ማለቴ ነው። ብቻ ብዙ ኤክስፒሪየንስ አለ። ፔጅን ደግሞ እዚህ ላይ እንግዲህ ዛሬ ያው ምሳ ሰዓት ላይ ስትጨምሩ ኦፍ ኮርስ ይሄ ፕሮግራም በሚተላለፍበት ሰዓት ፕሮባብሊ እናንተ ሜዳ ላይ ልትሆኑ ትችላላችሁ። ጨዋታውን በማየት አላቅም እንግዲህ የተወሰነ ጋፕም ሊኖረው ይችል ይሆናል። በኢትዮጵያ ማታ ነው ጨዋታው የሚሆነው ማለት እኛ ጋር ምሳ ሰዓት 6 ሰዓት ነው፣ አዲስ አበባ ሰኞ ማታ ነው የሚሆነው። ፕሮግራሙ ከተላለፈ በኋላ ነው የሚሆነው። ያ ደግሞ የበለጠ ነገር ይጨምርላችኋል። ሁሴንም ከፈረንሳይ ጋር ያለው ቁርኝት በደንብ ይታያልና ስለ ፔጄም እንግዲህ የበለጠ የተለየ ነገር በሂደት በስፋት ወደፊት ለቪቲኒያ ቀረብ ብለን አጨበጭባለን። አልደረሰ ይገባል እንደመታጨበጭቡ። አሁን ጥሩ ቦታም ነው የገዛ ነው ዴቭ። ክላስ ጀምራ አሁን ትንሽ ክላስ ጀምራችሁ ተጠቅማችሁበታል። እንትኑ ነው የመጀመሪያው ጨዋታ የሳውንደርስና ቦታፋጎ ጨዋታ ላይ ጥሩ ነበረ ቦታችን። የአትሌቲኮ ከጎል ጀርባ ነው የደረሰን። ያሁኑ ግን እዚህ መረጥ ነው ዋጋውንም ጨምረን ነው የገባ ነው ማለት ትንሽ ከፍ ይላል እና ካታንጋ ላይ ነው አሁን ማለት ካታንጋ ሆኖ በቅርብ ለተጫዋቾቹም በቅርብ እንዲሆን ነው የገዛ ነውና
ምን ትልቅ አክቹአሊ አትሌቲኮ ባክ ኖሮ አትሌቲኮ እንደዛ ነበር ማድረግ የነበረው። እኔ ግን ደጋፊ አልመሰለኝም እሱ ገብቷል። የምር የግልብ ደጋፊ አልመሰለኝም። አሌክስ ቴሌስ አብሮ ነበረ ዴቪዛኔ ሜዳው ላይ ማለት ነው የቦታፎጎና ሲያትል ሳውንደርስን ስናይ ቴሌስ ኦልሞስት እሱ በነበረበት የቀድሞ ዩናይትድ ማለት ነው። ዮአኪም ኮሪያ ነበረ የቀድሞ የኢንተር የማርሴይ የላዚዮ ተጫዋች እሱም እንደዚሁ በመጀመሪያም ጨዋታ የነዛን ኤክስፒሪየንስ አድርገን ነበር። የአትሌቲ ግን ይገርማል። በቃ ራሱ እንደው ጨዋታውን ማንሳት ሳይሆን የቡድኖቹ የክላስ ከወሴድም ጋር እየተባባልን ነበር። በቃ የነዛን የኳስ ንክኪ ስትመለከተው ምናምን እግር ኳስ የት ደረጃ ላይ እንዳለ በሚገባ ያየንበት። ስለ አሁን ሳውንደርስ እና አትሌቲኮ እንግዲህ አስበው ያ ፈርስት ሌቭል በአውሮፓም ቶፕ 5 ሊግ ውስጥ ትልቁ ነው ስፔን። የዛን የስፔን የትልቁን ስፔን ዋናው ተፎካካሪ ነው አትሌቲኮ። ቤስት 3 የሚገባ ቡድን ነው። እዚህ ደግሞ ሳውንደርስ ስትመጣ ሜጀር ሊግ ሶከር ምን ያህል ከአውሮፓ ሊግ ጋር ልዩነቱን በደንብ ታያለ ሜዳው ላይ። ምክንያቱም እነዚያውን በብዛት በስሜት ነው የሚንቀሳቀሱት ሳውንደርሶች። እነዛ ግን የተጠና ነው። ኳስ ሲይዙ እቺ ትሪያንግሏ በደንብ ትታያለች። አሁን አንድ ሰው ኳስ ሲይዝ ሁለት ተጫዋቾች በቃ ብቅ ሲሉ እና ትሪያንግሏን በትሪያንጉላር በሆነ ፓስ ለማለፍ እንደሚፈልጉ በደንብ ይታያል። እና እሱም ያለው አሁን ለምሳሌ የጁሊያኖ ሲሞኔ ፎርምን ስታነሳ ኦፍኮርስ ሜዳ ላይ ቲቪ ላይ ስታየው ጎበዝ ተጫዋች ነው፣ ታጋይ ነው ምናምን ታያለ። ግን አሁን ሜዳ ላይ ግን ስመለከተው በጣም አይኑስ ይገባል። እና ደግሞ ይሄ አይኑስ የገባ መግባቱ ደግሞ አያስደንቅም። አይመን ራሱ ማታ አንተ ሲሞኔ ልጅ ያየው ስንወጣ ትዝ ይልሃል አይደለም? በስልክ አይመንን አግኝቸው መጀመሪያ እሱ በጣም የገረመው የሲሞኔ ፐርፎርማንስ ምን አይነት ልጅ ነው፣ ልክ እንደ አባቱ ነው ያለው እሱ ልክ እኛም እንዳልነው ማለት ነው። ማለት ኦፍኮርስ ስታቱንም ሮጬ አይቼ ነበረ። ይገርምሃል ከጨዋታው በኋላና 86% ነበር ሰክሰስፉል ድሪብል ያደረገው። ከ7ቱ 6ቱን አሳክቷል። ያን ዕለት 5ቱ 4ቱን ታክል አሳክቷል። 80% ማለት ነው። 10 ኳስ ነው ሪከቨሪ ያደረገው። 10 ኳስ ሪከቨሪ አድርጓል እና አንድ አሲስት አድርጓል እና 4 ፋውል ሲሰራበት እሱ ግን 1 ፋውል ብቻ ነው የሰራው። ዴቭ 1 ፋውል ብቻ ነው የሰራው። እንግዲህ አስበው ኦልሞስት የዲፌንሲቭ ስራ ላይ በጣም አገልግሎት የሚሰጥ ልጅ ነው። 5 ታክል የወረደ ልጅ 1 ብቻ ፋውል ሲሰራ እና እሱ ላይ ግን 4 ፋውል ሲሰራ ምን ያህል ትልቅ ተጫዋች መሆኑን በደንብ ነው የሚያሳይህ። እና አሁን ለምሳሌ በእለቱ ስመለከት ፓብሎ ባሪዮሽ 2 ጎል ስላገባ እሱን ነው ኮከብ ያሉት። ግን አጠቃላይ ሰርቪሱን ስትመለከት ግን የሲሞኔ ሰርቪስ ለቲሙ ትልቅ ነገር ያበረከተ ተጫዋች ነበረና ይሄ ነገር በቃ አሁን የምታየው በተለይ ኦፍ ኮርስ ቲቪ ላይም ልታየው ትችላለህ። ይሄንን ግን ትሪቡን ውስጥ ግን አታየው። ይሄንን በደንብ ያንን አንዳንድ ነገር ላንሳላችሁና ካዩዋቸው እዚህም እዛም በውድድሩ ላይ የሚነሱም በጎም አሉታዊ የሚሆኑ ነገሮች አሉ። በተለይ ደግሞ እንግዲህ ቀጣይ ዓመት ዓለም ዋንጫ እንደመሆኑ ከዚህ ምን እንወስዳለን የሚለው ይጠበቃል አይደል? ዴፊኒትሊ ይሄ ሁሉ ነገር ይመስለኛል ምን ይታያል የሚባለው በቀጣይ ዓመት። ግን ያው መቼም ይሄንን የፊፋ የዓለም ክለቦች ውድድርን ስናነሳ ምን ቁም ነገር አለው? የትልቅ ውድድር አይደል? እንግዲህ አሁን ሁሉም እየተቻው አይደል ሊባል ይችል ይሆናል በአድማጭ ዘንድ። ያው የተወሰነ ህይወት እንዲኖረው ማድረግ የፈለግነው የእናንተንም ኤክስፒሪየንስ እዚህ ውስጥ ማካተት የፈለግነው ልታደምጡት ልትወዱት ይችላል። አንዳንድ ጊዜ ፈረንጆች ፍሮም ዘ ሆርስ ማውስ ይላሉ አይደል? ከምንድን ነው ከፈረስ አባባል አለና ሜዳ ላይ ሆናችሁ እንዲህ አይነት ኤክስፒሪየንስን ለአድማጭ ተመልካቾች ብትገልጹ የበለጠ ሊሰሙት ይወዳሉ ይፈልጋሉ ከሚል ነው። እናንተም በዚህ ጉዳይ ላይ እንደው የተሰማችሁን እንደዚህ እንድትገልጹ ሐሳብ የሰጠሁት። ግን ይሄም ተባለያ አሁንም ይሄ ውድድር በጎም አሉታይም ነገሮች እያስተናገደ ቀጥሏልና ያነሳሉ። አንዳንድ ዘገባዎችን ሳይ እንግዲህ ኢንፋንቲኖ ብዙ ይላሉ አይደል? እስካሁን አንድም ጋዜጣዊ መግለጫ ላይ ፊፋው ፕሬዝዳንት ተገኝተው አያውቁም፣ አንድም መግለጫ ሰጥተው አያውቁም ይላሉና የሚነሱ ትችቶችን በተመለከተ የሚሉት እሳቸው ያው የአውሮፓ ሚዲያዎች በተለይም ደግሞ የእንግሊዝ ሚዲያዎች ናቸው፣ ያው ዞሮ እነሱ ናቸው ሁሌም የሚቃወሙን የሚል ሐሳብ ያነሳሉ
ይሏቸዋልና ላቲኖች አፍሪካውያንና ኤሲያውያን ምንም እያሉ አይደለም፣ በጣም ኤክሳይትድ ናቸው በዚህ ውድድር፣ ደስተኞች ሆነው ነው እየቀጠሉ ያሉት የሚል ነገር እያነሱ ነውና እውነት ነው አይደለም እንግዲህ የሚታይ ነው። ግን ተጽዕኖቹ ክፍተቶቹ በደንብ የሚታዩ ነው። ሚክስድ ዞን ላይ በቀደም ሲቲ ሲጫወት አንድ የሞሮኮ ጋዜጠኛ የፎደን እያለ ይጠራ ነበር። እንግዲህ የፊል ፎደንን ስም ነው እና ያው ጋዜጣዊ ምንድን ነው በአጭሩ አስተያየት እንዲሰጥ ስለሚጠበቅ እዛ ሚክስድ ዞን ላይ መቼም ጥያቄ የምን ነው ጠይቄ መልስ የማግኘት እድል የለኝም፣ እንደው ባይሆን እንኳን ሰልፊ ልነሳ ብለዋል ብለው ማስረጅነት እያቀረቡት ነው። አፍሪካውያንም ሆነ እንግዲህ ኤሲያውያን ላቲኖች በዚህ ነው እንግዲህ ደስተኛ ናቸው ተብሎ የሚቀርበው እያሉ እንደ ትችት ሲያነሱበት ሰምቻለሁ። እና አትሊስት እንግዲህ ጥያቄ ጠይቀው መልስ ባይሰጠኝ እንኳን እስቲ ሰልፊ ልነሳ ብለዋል ብለው ሐሳብ ሲያነሱበት ሰማው። በእርግጥ አዳዲስ ነገሮች እዚህ ውድድር ላይ ተግባራዊም ሲሆኑ እየታየ ነው። ባልተለመደ መልኩ ተጫዋቾች ብቻቸውን ከመልበሻ ቤት እንዲወጡ እየተደረገ ነው የሚል ነገር እያየን ነውና አሁን እንትን አድርገውታል። ደግሞ ሬስሊንግ ላይ አይተሃል አይደለም? ሲመጡ ልክ እንደ ሬስሊንግ ሲገቡ ወደ ሪንጉ ሲገቡ የሆነ ለየት ያለ ነገር አለው እና አሁን ሬስሊንግ እንደምታውቀው የዚህ ፕሮፌሽናል ሬስሊንግ የአሜሪካኖች ስፖርት ነው። ሌላ አፍሪካ ውስጥ የለም ምናምን፣ እዚህ ያለው ነው በጣም ከፍተኛው ክፍያው ምኑም ፕሮፌሽናሊ የሚሰሩት ያው ድራማ ነው የታወቀ ነው፣ ግን ፕሮፌሽናሊ የሚሰሩት እና ልክ እንደሱ ተጫዋቾች አንድ በአንድ ይወጣሉ፣ ስማቸው ይነገራል። እንደገና ደግሞ እነሱ ከመግባታቸው በፊት ልክ እንደ ሬስሊንጎች ሙዚቃ አለች አይደለም? የሬስሊንጓ ሙዚቃ አለች ስቴዲየም ውስጥ ሲገቡ ማለት ነው። ልክ ያንን ኮፒ ነው ያደረጉት። ያ ልክ ነውና እንደው ከሴኩሪቲ ከምን አንጻር እንዴት ነው ብለው ቢተቹትም ይሄ አንድ የታየ ነገር ነው ብለዋል። እንግዲህ ባልተለመደ መልኩ አይተውት ከሆነ አላቅም አድማጮች፣ ማናጀሮችም ማይክራፎን ጆሮአቸው ላይ እንዲያደርጉ ግዴታ ጥለውባቸዋልና ከመልበሻ ቤት ጀምሮ ግንኙነት እንዲኖራቸው ከምንድነው ከዳኞች ጋር ከሌሎች እነዚህ ምን ማቾ ኦፊሻልስ ከሚባሉት ጋር እነዚህ አካላት ጋር እንዲኖራቸው ግንኙነት ይፈለጋል አሉ። ይሄንን ብዙዎች አልወደዱትም፣ ግን ይሄም አንዱ ነበር። ፖርቶ የራሱን የካሜራ ቲም ይዞ ገብቶ የመጀመሪያውን ጨዋታ ቀርጿል ተብሏል። እንግዲህ ተፈቅዶለት ነው ከፊፋ። ይሄ አልተለመደ ነው። ኮሎትሬ ሲቲ አሲስታንት ማናጀር ስታፍ ውስጥ ያለ ነውና ከጨዋታ በኋላ ሲቲ በቀደም 2-0 ካሸነፈ በኋላ ኢንተርቪው ሲሰጥ ታይቷል ሜዳ ላይ። ይሄም አንድ ያልተለመደ ነገር ነው ብለውታል። ያው እንግዲህ የሬፍሪ ካም ዳኞች ያላቸው ካሜራ በተግባር ጥቅም ላይ የዋለ ነው። ግን እንደው ምናለ የሪኪ ሊዊስን ቀይ ካርድ በቀደም በቀይ የወጣበትን ድርጊት እንኳን ድጋሜ ቢያሳዩን በሚል ሲተቿቸውም እንዲሁ ሰምቻለሁ። የአሜሪካ የህዝብ መዝሙር ጨዋታ ከመጀመሩ 1 ሰዓት ቀደም ብሎ ነው የሚዘመረውና ምንም ወፍ በሌለበት ነው የሚዘመረው። ምን አስበው ነው ይሄንንም እያሉ በቃ 1 ሰዓት ቀድሞ ጨዋታው ከመጀመሩ ሰውም ሳይገባ ይዘመራልና ምን አስበው ነው በሚል ሲተቿቸው ሰምቻለሁና በእርግጠኝነት በርካቶች የጁቬ ተጫዋቾች ትራምፕን በዋይት ሃውስ ማግኘታቸውን ያየ ይመስላል። በርካቶች አይታችሁት እንደሆነ አላቅም፣ እኔም አይቼው ነበርና ምቾት ነስቷቸዋል የጁቬ ተጫዋቾች በነገርህ ላይና ኢራንና እነዚህ ጾታቸውን ቀይረው ውድድር ላይ ተሳትፎ በሚያደርጉ አትሌቶች ዙሪያ ትችት ሰንዝረዋል፣ አስተያየት ሲሰጡ ነበርና ባልተለመደ መልኩ አሜሪካውያን ተጫዋቾች የታላችሁ ብለው ዞሮ ሲጠይቁ ነበርና ዊሃን እንዲሁ ሌላም አንድ አሜሪካዊ ተጫዋች ከኋላ መተው ማኬን ያው ልክ እኔ ነኝ ሲሏቸው ነበርና ያልተለመደ ነው። ማናችሁ ብለው ጥያቄው ራሱ ያልተለመደ ነው። ከዛ በኋላ ትራምፕ የሚጠበቅ ዊሃን ጠይቀውት ነበር። የጆርጂያ ልጅ ነው እንግዲህና ጠይቀውት ነበርና ምቾት ነስቶኛል አለ። ፊፋ ሁል ጊዜ ይወዳል አለ እግር ኳሱን ከፖለቲካ ጋር ማገናኘትና እኛ እግር ኳስ መጫወት ነው የምንፈልገው፣ ለምን ይሄንን እንዳመጡ እዚህ ግራ ገብቶኛል ብሎ ስሜቱን የገለጸበትን ሐሳብም እንዲሁ አንብቤ አይቻለሁና እንግዲህ እግር ኳስና ፖለቲካን ባያገናኙብን የሚል ነገር ነው። ብዙ የሚነሳ ነገር አለ። ግን እንደው እዚህ አትላንታ አንድ የሆቴል አስተናጋጅ ግራ በመጋባት ለምንድን ነው ይሄ ውድድር ትንሽ ሰው የኖረው ብላ ትጠይቃለች እና
በኋላ የክለቦች እኮ ነው የፊፋ ዓለም ዋንጫ አይደለም የክለቦች ነው አሏት። ደግሞ እሱ ምንድን ነው ብላ የጠየቀችበትን መንገድ ጋዜጠኞች ሲያደርጉ ሰምቻለሁና እንግዲህ ጆርጂያ ላይ 71,000 ተመልካች ነው የሚይዘው የአትላንታ ዩናይትድ የሚጫወትበት ሜዳና የመጀመሪያው ጨዋታ ላይ 31,000 ተመልካች ብቻ ነው የገባውና በአማካኝ ኢቭን አትላንታ ዩናይትድ እንኳን ሲጫወት 44,000 ተመልካች ይገባል ነው የተባለው። ይሄ ትንሽ እንግዲህ ከምንድነው ከስቴዲየሞች ተመልካች ጋር በተያዘ ምናልባት ሁሴንም ልታጠናክርበት የምትችለው መረጃ ነው የሚሆነው። ክፍተት አለ። አውርተናል። በአካል ታስታውሳለህ? እዚህ ሳውንደር ሲጫወት ደግሞ ደህና ነው ተመልካቹ። የመጀመሪያ ቀን ከቦታፎጎ ጋር ሲጫወት 31 ተመልካች ባዶ ወንበር ስመለከት በአካል ነገር ነው ነበር እንዴ በጣም ገርና 31,000 ነው፣ ግማሽ ነው የነበረው ታውቃለህ። ሰው የለውም። እንደ ሜጀር ሊግ ሶከር አይነት ውድድር አድርገው አላየሁትም። አንተ ያልከው ነገር ተች አድርጎኛል። በነገራችን ላይ እኔ የምሰራበት አካባቢ ይሄ የክለቦች ውድድር ሲጀመር የዓለም ዋንጫ ነበር የመሰላቸው። የክለቦች ሳይሆን እንደ ዓለም ዋንጫው የሚቀጥለው ዓመት አይደል እንዴት ተጀመረ እያሉ ሁሉም የሚጠይቀኝ የነበረው የክለብ ውድድር መሆኑ አላወቁትም ነበር ብዙዎቹ። ዓለም ዋንጫ ሲባል ሁለቱንም በአንድ አይን ነው የሚያስቡት። ገብቷል? የሚያስቡት ቴሌቪዥን ሲያወራላቸው፣ ሬዲዮ ሲያወራላቸው የሚሰሙት ዓለም ዋንጫ መሆኑ ነው እንጂ በዝርዝር ጠረቅ ብለው የክለብና እንትን ለይተው አያውቁትም። ትክክል ነው። እዚህ ያው ብዙ ጊዜ ሙያም ላይ የሚሰጠው ትኩረት አቅጣጫ በመሆኑ ዞር ሲል ብዙ ክፍተት እንዳለ ያለ ይሄ ጥራዝ ነጠቅ እውቀት የሚባለው ከያንዳንዱ ሆቺ ፖቼ የመሆን ነገር እዚህ ሀገር አይታይምና ይሄ አለ። ያው ስፖርት ባሮች ኢቨን የፖቼቲኖ የአሜሪካ ብሔራዊ ቡድን እየተጫወተ ቤዝቦል ነው የሚያሳዩት፣ ሆኪ ነው የሚያሳዩት በነገርህ ላይና ምንድነው ይላሉ። ይሄ እንደውም ይጠይቃሉ። የዚህ የጎልድ ካፕ ውድድር ብዙም ቦታ እንዳልሰጡት ታያለህ። ግን በፊላደልፊያ የፍላሚንጎ ቡድን ትኩረት ስቧል። በኒውዮርክ ፓልማሬሽ በደንብ ትኩረት እንደሳበ ታይቷል። በሚያሚ እንግዲህ ቦካ ጁኒየርስ በደንብ ነው የደመቀው ይታያል። በርካታ ተመልካቾች መጥተዋል ተብሏል። ግን ለዚህ በላቲኖች በኩል የሚሉት እንግዲህ ሊጉ የውድድር አጋማሽ ላይ ነው ላቲን አሜሪካ ላይ እና ከዛ ውጪ ደግሞ ለአሜሪካ ቅርብም በመሆኑ ይመስላል በርካታ የላቲን አሜሪካ ደጋፊዎችም እንግዲህ ምንድነው ቪዛ ያገኙ መምጣታቸው ታይቷል ነው። ይሄ ምክንያታዊ ነው በሚል ያነሳሉና ስደተኛው ብዙ ነው እዚህ ያለው እንደ በጎ ያነሱታል። በዚህ ላይ እንዳልከውም ላቲኑ ስደተኛው በስፋት አለ። ኢንፋንቲኖ ውድድሩ ሲጀመር እንግዲህ ይሄ 63ኛው ሱፐር ቦል ነው ብለውት ነበር። እንግዲህ ሱፐር ቦል እዚህ ሀገር ቃል በሚል ነበር ያገናኙት። ትኩረት ሳቢ ይሆናል አሉ። ግን እንዳልነው አልሆነም። ሜዳዎች እስካሁን በአማካኝ 57% ነው ተመልካች እያስተናገዱ ያሉት የሚል ነገር ነው የሚነሳው። መጀመሪያውኑ እንግዲህ ይሄ የተቆለለው የቲኬት ዋጋ ተመልካቾችንም አርቋል የሚል ማስተማመኛ ይወጣ ነው እያሉ ያሉት። ኢንፋንቲኖ እንዴት እግር ኳሱን ከአሜሪካ ፉትቦል ጋር ያገናኙታል? ይሄ ተገቢ አይደለም። አሜሪካን ፉትቦል በተለምዶ 17 ጨዋታ አድርገህ ነው ሱፐር ቦል ፋይናል የምትደርሰው። አሁን ግን ዝም ብለው ሲጠቅሱ የሲቲው ጆስኮ ግቫርዲዮልን ያነሳሉ። አስቡት የተጫዋች ብቻ 61 ጨዋታ ነው ያደረገው፣ ሊያውም ደግሞ የዛሬውን ሳይጨምር የሰኞውን ሳይጨምር እያሉ ነው እያነሱ ያሉትና ይሄ ትንሽ ለንጽጽር የሚቀርብ አይደለም ብለዋልና ምናልባትም ሁሴን በቀጣይ ከምትሄድበት ሐሳብ ጋር የሚነጻጸር የሚመስለኝ ይሄ ውድድር በቀጣይ እንግዲህ በ4 ዓመት ጊዜ ውስጥ በድጋሚ ይደረጋል። ያኔ ደግሞ የሚያስቡት 48 ቡድን ማድረግ ነው፣ 32 አይደለምና 48 ነው እቅድ ያለው። ይሄ ውድድር ለአሁኑ አሜሪካ ባትሆን ኖሮ ማን ነው የሚያዘጋጀው እያሉ ነው። በቃ ማንም ይህንን የማዘጋጀት አቅምም ፍላጎትም አይኖረውም ነው ያሉት። በእርግጥ አረቦቹ ዝግጁ ሊሆኑ ይችላሉ። ችግሩ ግን የነሱ ይሄ ውድድር የሚካሄድበት ሰመር መሆኑ ሲታሰብ አሁንም አሜሪካ በሙቀት ቀልጧል እየተባለ ነው። እነሱ ጋር ቢሆን ደግሞ ምን ሊሆን እንደሚችል ማሰብ በጣም ነው የሚከብደው የሚል ነገር ነው እየተነሳ ያለው። እንግዲህ በተለይ በ34 ላይ ሳውዲ ነች የምታስተናግደው፣ 2034 ላይ ያሳስባል ኮድ የሚል ነገር እየመጣ ነው። ምናልባት ከሙቀቱ ጋር ተያይዘው የምታነሳቸው ነገሮች አሉ። የገረመኝ እንግዲህ ዩቲዩበሩን ታውቁታላችሁ፣ ይሄ አይስፒድ የሚሉትና ሜዳ ላይ ቀርበው ለውድድሩ ትኩረት ሳቢ እንዲሆን በሚል የጎሉን አግዳሚ መምታት ፉክክር ውስጥ ገብቶ ነበርና ኳስ አያውቅም ፈጽሞ። ኳስ ስለማያውቅ ጎሉን ማግኘት አቅቶታል። የሚገርመው ወደ ጎሉ በቃ በትክክል መምታትን በቅጡ አልቻለም። እና አንዳንድ የቻሪቲ ጌሞች ላይም ገብቶ አይተው ከሆነ ከዚህ በፊት በቃ የሚሰራቸው ታክሎችና ፋውሎች ይገርማል። ፈጽሞ ለእግር ኳስ
ቅርብ ያልሆነ ግን ለእግር ኳስ ተጫዋቾች በተለይ ደግሞ ለክርስቲያኖ ሮናልዶ ምን ያህል የጠለቀ ፍቅር እንዳለው በድጋሚ ተደጋግሞ ታይቷል። ፋብሪዚዮ ሮማኖም ከፍተኛ ገንዘብ ተከፍሎት በነገር ላይ ይህን ውድድር እያስተዋወቀ ነው። አሜሪካ መጥቶ አይተነዋል የሚሉ ነገሮች እያየን ነው። ግን እንደተገለጸው ከሙቀትም ከተለያዩ ተመልካች ጉዳዮችም ጋር በተያያዘ በርካታ ችግሮች እየተነሱ ነው ያሉትና የተወሰኑትን ሁሴን ልትጨምርበት ትችላለህ? አዎ ያው ዴቭ እውነት ነው። አንተም ካልከው ሌላ አንዱ የፊፋ ችግር በተለይ ለሚቀጥለው ዓለም ዋንጫ ላይ ከወዲሁ ማለት የሆነ አንድ መፍትሄ መፈለግ ያለበትና ያስጨነቀው ነገር አለ። እሱም አንተ ያልከው የአየሩ ሁኔታ ነው። አሁን ውድድሩ ከተጀመረ 10 ቀን ሆኖታል። እንግዲህ ማለት አንድ ወር ነው የሚቆየው። ከ30 ቀን 10 ቀኑ አለፈ ማለት 1/3 ተገባደደ ማለት ነው። 2/3 አለ፣ ግማሽ እንኳን አልደረሰም። 2/3 ገና ፊት ለፊቱ አለ እና በዚህ በ10 ቀን ውስጥ ግን 4 ጨዋታዎች ለረጃጅም ደቂቃዎች ተቋርጠው እንዲጀመሩ ተደርጓል። ይሄ በጣም እስከዛሬ እንደዛ አይነት ወርልድ ካፕ ኢቨንቶች ላይ ያልተከሰተ ነገር ነው። አሁን ባለፈው አርብ ቤኔፊካ ከኦክላንድ ተጫውቷል። 6-0 ነው በእርግጥ ጨዋታው ያለቀው፣ ግን ከምሽቱ 12 ሰዓት ላይ ነበረ ጨዋታው የተጀመረው በዚህ ሀገር ማለት ነው። እስከ ምሽቱ 12 ሰዓት አሁን በምሽት ነው እንግዲህ እና ግን ጨዋታው አለቀው። እንግዲህ 12 ሰዓት የተጀመረ ጨዋታ ማለቅ ያለበት ከምሽቱ 2 ሰዓት ነው አይደለም? ግን ጨዋታው ያለቀው ከምሽቱ 4 ሰዓት ከሩብ ነው። ዴቭ 4 ሰዓት ከሩብ ነው ያለቀው። ይህም ወትሮክ ማለቅ ካለበት ከ2 ሰዓት በላይ ተጨማሪ አስፈልጎታል። እንግዲህ ጨዋታው በወቅቱ ከፍተኛ መብረቅና ይሄ ጉርጉምታ ነው የሚባለው ይሄ እሱም በመፈጠሩ ነውና ተመልካቹ ጠቅላላ ከወንበሩ እንዲለቅ ተገደደ ማለት ተነገረ። በቃ ውጡ፣ ከተቀመጣችሁበት ውጡ፣ አደጋ ነው ስላለው ማለት ነው፣ ሪስክ ላለመውሰድ ማለት እና ሁሉም ተጫዋቾች ደግሞ ሜዳ መልበሻ ቤት ገብተው ለ2 ሰዓት እንዲቆዩ ነው የተደረገው። እንግዲህ አስበው ለ2 ሰዓት ቆይተህ ስትመለስ ምን አይነት ነው እንትን የሚኖር። በወቅቱ ቤኔፊካ በማን ነው በ1-0 ይመራ ነበር በወቅቱ እና ረፍትም የወጡት ያኔ ነው። ግን ይሄ የኦክላንድ ቡድን ያለፈው ሳምንት ስታነሳው ነበር የአማተር ቲም ነው እንደምታውቀው 10 የገባበት ማለት ነው በባየርን እና ያን ዕለት ሙዲ ነበረ እስከ እረፍት ድረስ ሙዲ ነበርና ገትሯቸው ነበር ማለት በዚህ በአራዳ ቋንቋ ገትሮ ልበልና ገትሯቸው ነበርና ዲማሪያ በፔናልቲ ነው መጨረሻ ላይ 45 ሲደመር 8 ደቂቃ ላይ ነው ያገባው። ተጨምሮ ሰዓት 45 ሲደመር 8ኛው ላይ በፔናልቲ 1-0 ረፍት የሆኑት። እንግዲህ ያ ሙዱ ሰከንድ ሃፍ እንዳይመጣ ለ2 ሰዓት ተቋረጠ ውድድሩ። ለ2 ሰዓት ሲቋረጥ ውድድሩ ያ ሙድ አልመጣም። ሲመለስ 5 ጎል አስተናግዶ 6-0 ተሸነፉ። ይሄ እንግዲህ ዓርብ ዕለት የተከሰተ ነው። ከአንድ ቀን በፊት ደግሞ ሐሙስ ዕለት ደግሞ ኒውዮርክ ላይ ደግሞ ለ40 ደቂቃ በላይ ጨዋታው ተቋርጧል። እንግዲህ አንቶኒ ቴይለር መልበሻ ቤት ጨዋታውን አቋርጠው ማለት 64ኛው ደቂቃ አካባቢ የተፈጠረ የመብረቁ ጉርጉምታው በጣም ሲያየል 48 ደቂቃ መልበሻ ቤት ከተው ከ48 ደቂቃ በላይ ነው ቆይቶ ተመልካቹ የተመለሰው። ያን ለለትም ተመልካቹ ከተቀመጠበት ወንበር ራሱ እንዲያሸሽ ተነግሯል እና መብረቁ በእለቱ የነበረው መብረቅ እስከ 10 ኪሎ ሜትር ድረስ ይታይ ነበር፣ ይሸፍን ነበር ራዲየስ። በጣም ኃይለኛ መብረቅ ነው ማለት ነው። ሌላው የኡልሳንና የሜሎዲ ሳውንደርስ ሲጫወቱ ነው እንግዲህ የተፈጠረው ይሄ ጨዋታ ደግሞ ነው ቀጥል እና ይሄ ጨዋታ እንደዚሁ ይሄ ጌም እንግዲህ ሳውንደርስ እንደውም እዚህ ጨዋታ ላይ የፊፋ አዲሱ ሕግ ተግባራዊ የሆነበት ሰዓት ነበረ። የሳውንደርሱ ጎል ገባ በረኛ ከ8 ሰከንድ በላይ ኳስ ይዞ የዕለቱ ዳኛ የነበሩት ፈረንሳዊ ክሌሞ ቱርፐን ማለት ትሮሳር ነው ይመስሉ ወንድማቸው ነው። አሪፍ ዳኛ ናቸው፣ ይመቹኛል። እርግጥ ያሉ ናቸው። እሱ ዳኛ አሳይቶ ነፍቶ ጣቱን ያሳየው 8 ሰከንድ በላይ መያዙን ማለት ነው መቆየቱን እና ያን ተግባራዊ አድርጎ ኮርና እንዲሰጥ ተደርጓል። ከ8 ሰከንድ በላይ ስለሆነ ኮርና እንዲሰጥ ተደርጓል። ስለዚህ ይሄ ተግባራዊ ይሆናል እና ያ ጌም ለ1 ሰዓት ተቋርጦ ነበር። እሱ ደግሞ ይሄ ጌም ደግሞ ይገርማል እንደዚሁ በአየር ምክንያት። ሌላው ደግሞ የሜክሲኮ ፑቹካና የኦስትሪያው ሳልስቡርግ ሲጫወቱ እንደዚሁም ለ1 ሰዓት ተኩል ተቋርጧል። እሱ 54ኛው ደቂቃ ላይ ዳኛው አቋርጦ ከ1 ሰዓት ተኩል በኋላ ነው እንዲመለሱ የተደረገው እና
ይሄ እንግዲህ ኦፍኮርስ ጁን የምንገኘው አሜሪካ ላይ አብዛኛው ምልህ ሙቀት ፀሐዩ ኃይለኛ ነው፣ ሙቀት እንዳለ ይታወቃል። እና ደግሞ አብዛኛው አገሮች ምልህ በዚህ በውቅያኖስ ዙሪያ ስላሉ ሂሚዲቲው ደግሞ በጣም ከፍ ያለ ነው፣ ወበቃለ ኃይለኛ ወበቃለ። እና አሁን ይሄ ፀሐዩ እንዳለ ሆኖ ደግሞ ዝናቡ ከመጣ ደግሞ ሌላው ደግሞ አስቸጋሪ ነገር አሁን ኒውዮርክ ላይ ምናምን ላይ የታየው ይሄ ነው። ፊፋ ደግሞ የሚለው ህግ ይላል። የፊፋ ህግ የሚለው በ16 ኪሎ ሜትር ራዲየስ ድረስ መብረቁ ካለ ይቋረጣል ነው የሚለው። ግን አሁን 10 ኪሎ ሜትር ላይ ያቋረጡት 10 ኪሎ ሜትር ይደርሳል የተባለው እና ህጉ ደግሞ የሚለው ምንድነው ጨዋታው ተቋርጦ በ30 ደቂቃ ውስጥ መጀመር አለበት ነው። ግን 30 ደቂቃ ውስጥ ካልተጀመረ ግን ዴቭ ጨዋታው ሌላ ቀን ነው። አሁን ግን እስከ 2 ሰዓት ድረስ መቆየት ተጀመረ። በዚያ ፊፋ ምን ያህል ከህጉም እየወጣ መሆኑን ነው የሚያሳየ። በቃ ምን ያህል ተቸግሮ መሆኑን ነው የሚያሳየ እና ይሄ መብረቁ ከአቅሙ በላይ ስለሆነ ማለት ነው። እና ግን አሁን ጥያቄው ለምን ተገደደ ካልክ በኋላ እነግርሃለሁ። ከቲቪ ጋር በተገናኘ ጉዳይ ነው እንግዲህ ይህንን ግዴታ ለማጫወት የሚገደድበት ምክንያት እና ይሄ ሙቀቱ ደግሞ በተለይ የአውሮፓ ቡድኖች አንተ የጠቀስክ አሁን ቅድም ጥሩ ነገር ታይቷል ብላለህ። ቦካ ጁኒየርስ ናልክ፣ አርጀንቲና ቲሞች፣ የላቲን አሜሪካ ቲሞችን እየጠራህ ያሉ ፍላሚንጎ ወልክ ምናምን የብራዚል አርጀንቲና ውድድር መሀል ስለሆኑ ተጫዋቾቹም አልደከሙም። ውድድር መሀል ነው ያሉት። በዚህ ላይ ደግሞ የአየሩ ሁኔታ ይረዳቸዋል። ተመሳሳይነት ባህሪ የሚያውቁት ነው። አሁን ለምሳሌ ቦሩሲያ ዶርትሙንድ ከሜሞሎዲ ሳውንዳር ሲጫወት 4-3 ኦፍ ኮርስ ቦሩሲያ ዶርትሙንድ በመጨረሻ ተቸግሮ አሸንፏል። ግን የጀርመኑ ክለብ በሶሻል ሚዲያው ላይ የቦሩሲያ ዶርትሙንድ ክለብ ማለት ነው እንዳሳወቀው ከሆነ ፈርስት ሃፍ ላይ ዴቭ ፀሐዩ በጣም ከባድ ስለሆነ የቦሩሲያ ዶርትሙንድ ተጫዋቾች አልቻሉትም። ፀሐዩ ቤንች ላይ ተቀምጠው ፊት ለፊታቸው ነው ፀሐዩ ያለው። ስለዚህ ከባድ ስለሆነ ምን ወሰነ ክለቡ ቤንቾቹ መልበሻ ቤት እንዲቀመጡ እና ፈርስት ሃፍ ያሳለፉት በመልበሻ ቤት ውስጥ ጨዋታውን አላዩትም። እና ጨዋታውን የተከታተሉት መልበሻ ቤት ሆነው በቴሌቪዥን ነው አስበው። እና ይሄ በጣም በተጫዋቾች ላይ የሚፈጥረው ተጽዕኖ፣ በአሰልጣኞች ላይ የሚፈጥረው ተጽዕኖ በጣም ከባድ ነው። እና ይሄ ለየት ያለ ነገር አንድ አስቸጋሪ ነገር ነው። እና አሁንና መጨረሻ ላይ የቦሩሲያ ዶርትሙንዱ አሰልጣኝ ኒኮ ኮቫች ምን አለ? ይሄ ውድድር ለሳውዝ አሜሪካ ክለቦች ይበልጥ አድቫንቴጅ የሚሰጥ ውድድር ነው አለ። ቅድም እንግዲህ አንተም የጠቀስከው ነው። ለምሳሌ አለ ፓሪስ ሰን-ዠርመን በቦታፎጎ ሲፈተን ተመልክተነዋል። ባየር ሙኒክ በቦካ ጁኒየርስ እንደዚሁ ሲቸገር ተመልክተናል። ቼልሲ በፍላሚንጎ ተሸንፏል። ይሄን ስትመለከት ቦሩሲያ ዶርትሙንድ በፍሉሜንሴ ጋር በመከራ ነው 0-0 የወጣው። እና እነዚህ ስትመለከት በእርግጥም የአርጀንቲናና የብራዚል ክለቦች ውድድሩ ላይ በደንብ አድቫንቴጃቸውን እየተጠቀሙ ይመስላል። አባባሉም ተቀባይነት ያለው ነው የሚናገሩ። እና እስቲ ያስቡት አለ ስቴዲየም ውስጥ ቁጭ ያሉት ተመልካቾች ጌሙን ቁጭ ብሎ እየተመለከቱ ሙቀቱን መቆጣጠር ያቆታቸዋል አለ። በየደቂቃው ነው ውሃና ለስላሳ በደንብ ነው የተሸጠላቸው። በገቢ በኩል ገቢው በጣም እኮ ከባድ ነው። ባለፈው ሳምንት ነው 45 ብር አንድ ቂጣና አንድ ለስላሳ $40 ያስከፍለዋል። የምግቡ ጉዳይ ያው እሱ ብቻ መሰለ አይደለም። በአካል ደግሞ ተሳስቶ ምግብ ይዞ መጣ እንጂ ምስኪን እንደው ውስጥ እንበላለን ብሎ አይደለ ኤክስፔሪንሳችን እንገራቸው እና ይዞት መጥቶ ልክ አውሮፕላን ላይ ስትገባ እቃ ይወረወራል። ሽቶ ስትይዝ ዋናውን ላይ መግባት ስለማይችል ልክ እንደሱ ምግቡን ወረወሩበት። በእናትናን የመሰለ የተደቀመ ኦፍኮርስ ምልህ ትንሽ ነገር ነው፣ ዝም ስናክ ነው ያዘው። ግን እንትኑ ነው ምልህ ለምንድን ነው ውስጥ ያሉት እንዲሸጥላቸው ማለት ነው። እንግዲህ አስበው በአምላክ የያዘውን ስናክ ወርውሮ እንደገና ሌላ ውስጥ እንግዲህ $45 ሌላ ስናክ ይገዛል። አስበው እንግዲህ በጣም ከባድ ነው፣ በጣም ከባድ ነው። እና ይሄ እና ምን አለ እንትና ኮቫች በጣም ከባድ ነው። እስቲ ተመልከቱ፣ ተመልካቹ በጣም እየተቸገረ ነው አለ። እኛ ደግሞ ተጫዋቾቹ ለተመልካቹ አለ ያለ 32 ዲግሪ ነበር እንግዲህ የነበረው ሙቀቱ ለተመልካቹ 32፣ ለእኛ ግን ሜዳ ውስጥ ላለ ነው ግን አለ +5 አድርጎታል። እስከ 38 ዲግሪ ነው። እየሮጡ ስለሆነ ይፈላል። በጣም አስቸጋሪ። ይሄ ለቡድኑ ጥሩ አለመሆን ምክንያት ለማቅረብ አይደለም ማለት ችግሩን ግን መረዳት አለባቸው። ፋክት ነው፣ እውነታ ነው የሚለው እና
ለአውሮፓያኖች ውድድር በጣም ከብዶናል፣ ላቲኖች ግን ይሄንን ይጠቀማሉ የሚል ደግሞ ትክክል ነው። ግን አሁን ችግሩ ምንድን ነው? የአየሩ ችግር የምልህ ጌሙን ሲቆራረጥ ምልህ በቲቪ ላይቭ በሬዲዮ ላይቭ ላይ ትልቅ ችግር ነው የሚፈጥሩ። ለምሳሌ ፊፋ በዚህ ውድድር ላይ $2 ቢሊዮን በላይ ነው እንግዲህ ሬቨኒው አገኛለሁ ያገኘው እና ከዚህ $2 ቢሊዮን 75% ከቲቪ እና ከማርኬቲንግ የሚያገኘው ነው። ቲቪው እንደውም ዳዝን ነው የሚባለው ቴሌቪዥን 1.5 ቢሊዮን ነው የተባለው ሌኪፕ ላይ ሳነበር እና አሁን ይሄ 1.5 ገደማ እንግዲህ አስበውና ይሄ ማለት እንግዲህ አንድ ቴሌቪዥን ፕሮግራም ቲቪውን ሲመዝ ለምሳሌ ዛሬ ጨዋታ ማታ 2 ሰዓት እስከ 4 ሰዓት እግር ኳስ ይሸፍናል ብሎ ይናገራል አይደለም። ከ4 ሰዓት በኋላ የራሱ ፕሮግራም እንዳለ ይናገራል አይደለም። ከ4 ሰዓት በኋላ ለምሳሌ አላውቅም ሌላ የሆነ አንድ ፕሮግራም አለን ይላል። ውድድሩ ግን ረፍት ላይ ከተቋረጠና 2 ሰዓት የሚፈጅበት ከሆነ የቲቪ ፕሮግራሙ ራሱ በቃ ሊሰናከልበት ጠቅላላ ፕሮግራሙ ሁሉ ምስቅልቅል ነው ያደረገው። ስለዚህ አሁን ምን ነገር እየታሰበ ነው? ይሄ ለሚቀጥለው ውድድር ቲቪዎች አሁን ደስተኞች አይደሉም። ገብቷል? ስለሚቋረጥ ቲቪዎች በቃ ውላቸውን እያበላሸባቸው ነው። ስለዚህ አሁን ልክ አሁን ለምሳሌ የሆቴል ቲኬት የአውሮፕላን ቲኬት ወይም ሆቴል ስትቆርጥ አሁን በኤክስፔዲያ የምትቆርጥ ከሆነ ሁሉ ጊዜ ምን ይልሃል? መጨረሻ ላይ ኢንሹራንስ ይልሃል። የሆነ ትፈልጋለህ ወይ እንደ ኢንሹራንስ ማለት አሁን አንድ ነገር ቢፈጠር ይሄ ማለት ነው ከባድ ነገር ታመህ ብትቀር ለምሳሌ ሆቴል የከፈልከው ትራንስፖርቱ ምናምኑ እሱን በተወሰነ መልክ ሪፈንድ እንዲደረግልህ ማለት አይደለም የሆነ እንዲሸፈንልህ ኢንሹራንስ ትፈልጋለህ ወይ ፕሮቴክት እንዲያደርግልህ ትፈልጋለህ ሁሉ ይጠይቃል። ኢቭን አሁን የዚህ የዓለም ዋንጫ የክለብ ሻምፒዮና እንኳን ከቲኬት ማስተር ላይ ስንገዛ ምን ይልሃል መሰለ? ቲኬቱን ጨርስ ፕሮሰስ አድርገህ ልትከፍል ስትል እንትን ትፈልጋለህ ይላል። ለዚህ አንድ ነገር ቢፈጠር ለመክፈል ትፈልጋለህ ወይ ይልሃል። ያም ነገር የሚጠቅመው ምንድን ነው? ውድድሩ ቢቋረጥ ወርምናም ቢደረግ ሪፈንድ ያደርግሃል ማለት ነው። ልክ እንደሱ አሁንም ገብተዋል። አሁን የሚቀጥለው ዓለም ዋንጫ ላይ ቴሌቪዥኑ እንደዚህ የሚቋረጥ ከሆነ ፊፋና ቴሌቪዥን ብሮድካስቶች በቃ የሆነ ውል ስፔሻል ውል ሊገቡ ነው ማለት ነው። ቢቋረጥ ምን ቢል ስለሆነ ፊፋን የሆነ ነገር እንዲያስብ ሊያደርገው ነው። ገብቷል? እንዲጨነቅ የሚያደርገው ይመስለኛል። ትክክል። በቲቪ ራይት ጉዳይ ኢቭን በቴምፕሬቸሩን በሙቀቱን ጉዳይ ላይ እንግዲህ መፍትሄ መፈለግ ያለበት ይመስለኛል። አዎ። ስለዚህ ይሄን እነዚህ ነገሮች በጣም ሲሪየስ ናቸው። አሁን ለምሳሌ ካታር ላይ የተደረገው ዓለም ዋንጫ እንዴት እንደተቆጣጠሩት አይተሃል። ስቴዲየሙ ቴክኖሎጂው ምንም የመቋረጥ ነገር እኮ አላጋጠምም። ገብቷል? ምንም ሳያቋረጥ ውድድሩ እንደውም አርጀንቲናና ፈረንሳይ ከወትሮ ካየናቸው ዓለም ዋንጫዎች ምርጡን አሳዩን። ፋይናል እንደውም ምርጥ ጨዋታ እና ስለዚህ ወደዛ ነገር ለመግባት ሊገደድ ነው ምልህ አሁን እዚህ የሚደረገው ዓለም ዋንጫ ወደዛ ነገር ሊገደድ ወይንስ ደግሞ ካልሆነ ደግሞ ቴሌቪዥኖች ስቴዲየሞች የሚሸፈኑ ስቴዲየሞች የሚሸፈኑ ስቴዲየም አሁን ለምሳሌ መብረቁ ዝናቡ ደግሞ ሽፋን ስቴዲየም ይፈልጋል። እነሱ ደግሞ ስቴዲየሞቹ ወይ ደግሞ እንደዛ አይነት ዝግጅት መደረግ አለባቸው። እነዚህ ነገሮች ሁሉ እንግዲህ ቀጣይ ውድድሮች ላይ እንድትጠይቅና ጥያቄ እንድታነሳ ያደርጋል። ደፍነትሊ ተገቢ ጥያቄዎች ናቸው። ግን ከጊዜ አንጻር ምን መፍትሄ ያገኛሉ? የአንድ ዓመት ጊዜ ነው የቀረው። እንደሚታየው እንግዲህ በሂደት መልስ የሚፈልግ ይመስለኛል። ፕላስ ደግሞ አስበው ቡድኖች ራሳቸው አሁን ለምሳሌ ፓሪስ ሰን ጀርመን ቅድም ሌኪፕ ላይ ያየው ነበር። ፓሪስ ሰን ጀርመን አሁን 3 ሰዓት ምናምን በረራ አድርጎ ሲያትል ደረሰ። ዛሬ ይገባል ዛሬ እሑድ እና ዛሬ ይህን ጨዋታ አድርጎስ ነገ ሰኞ ዕለት ቀጣይ እንግዲህ የሚደርሰው አንደኛ ወይ ሁለተኛ ከወጣ ወይ ፊላዴልፊያ ይሄዳል ወይ አትላንታ ይሄዳል። አስበው ይሄን ደግሞ በረራ ለማድረግ አስበው ሌላ ነው ሌላ በቃ ከሴኔጋል አዲስ አበባ ማለት እኮ ትክክል። የ3 ሰዓት የ4 ሰዓት ፍላይት ታደርጋለህ። ከዛም በላይ እና ስለዚህ አሁን እንደዚህ ሆኖ እንዴት ነው ምልክ ቡድኖቹ ራሳቸው እንዴት ነው ከዚህ ወደዛ ከዛ ወደዚህ እያሉ እውነተኛ ፎርማቸውን ይዘው ፐርፎርማንስ ላይ በጣም ተጽዕኖ ያደርጋል። ጉዞ በጣም ተጽዕኖ ያደርጋል። እና እንዴት አድርገው ነው ይሄንን ምልክ አቻችለው የሚሄዱት የሚለውን ጥያቄ እየተነሳ ነው። ከዛ ውጭ ግን እውነት ለመናገር
ያላቸው እንክብካቤ አሁን ያለፈው ጊዜ ነግሬ ያለው ቦታፋጎን በዚህ በሃይ ፋይፍ ላይ መንገድ ዘግቶ ነበር አልከኝ። አሁን እዚህ በሴኩሪቲ በኩል በጣም በጣም ጥሩ ነው የሚሰጧቸው። ልክ አንድ ፕሬዝዳንት ሲመጣ የሚሰጠውን ያሉ ጥቁር መኪኖች በጣም ብዙ ናቸው የሚከተሉት ከኋላ ስውር ሴኩሪቲዎች ማለት እንደገና ሞተረኞች አሉ። ሆቴሎች በጣም የሚያርፉበት ሆቴል በጣም ይጠበቃል። ይሄ ለቲሙ የሚሰጠው እንትን አለ፣ ኮንፊደንስ አለ። ገብቷል። ይሄ ክብር አለ እና ክብሩም አለ። እንደ ፕሬዝዳንት ተደርገ ነው እየተንከባከቡ ያሉት እና እነዚህ ነገሮች በጣም ፖዚቲቭ ነገሮች ናቸው ለማለት ነው። እንውጣ እንግዲህ ብዙ አነሳን። ከዝውውር ጋር የተያዙ ጉዳዮችን እናንሳ አይደል? በአካል በስተመጨረሻ የቀረንም ወደ 15 ደቂቃ ያህል ገደማ ነው። እነሱ ላይ ደግሞ አተኩረን እንሂድ። በርካታ የሚነሱ ነገሮች አሉ እንግዲህ በጣም ስር የሰደዱ ምናልባትም አበቃላቸው የሚባሉ ባይሆኑም እዚህም እዛም የሚነሱ ጉዳዮች አሉ። እነሱ ላይ እንሂድ እስቲ። ትኩረት ከሚስቡት ለመጀመር ዴቭ እንግዲህ አላውቅም ስሜታቸው ምን ይሆናል የአርሰናል ደጋፊዎች የሚለውን ጉዳይ መመልከት ይኖርብናል። ባየር ሙኒክ እንግዲህ ፍሎሪያን ቬትስን በሊቨርፑል ተነጥቋል። ከሊቨርፑል ጋር ብዙ ተፎካክሮ ነበር፣ ግን የተጫዋቹ ፍላጎት ወደ አንፊልድ መጓዝ ነው። ከዛም ውጭ ደግሞ የባየር ሙኒኩ አሰልጣኝ ራሱ ቨንሶን ኮምፓኒ የሚፈልገው ሞር የመስመር ተጫዋች ነው የሚል ነገርን ስንመለከት ነበር። እንደውም ባለፈው ስናነሳ የአትሌቲክ ቢልባኦ ተጫዋች የሆነው ኒኮ ዊሊያምስ ሳናስበው ልክ በፈረንሳዩ ተጫዋች እንደተመለከት ነው እሱም ወደ ጀርመን ሊያመራ ይችላል የሚል ነገር ስናነሳ ነበር። ግን ተጫዋቹ አሁን ምርጫውን ባርሴሎና ስለማድረጉ ያውና ዴኮ በይፋ መናገር ጀምረዋል። ይህንን ተጫዋች ላለፉት ጊዜያት ለማስፈረም ፍላጎት አለን፣ አሁንም እየተነጋገር ነው ብለው እንግዲህ እነ ዴኮ በግልጽ ተናግረዋል ከዚህ ተጫዋች ጋር በተገናኘ። ስለዚህ ይህን ተጫዋች የማግኘት እድላቸው ጠቧል። ባየር ሙኒኮች አሁን ፍላጎታቸው እስከ 50 ሚሊዮን ፓውንድ የሚገመተው የአርሰናሉን ብራዚላዊ ተጫዋች ጋብሪኤል ማርቲኔሊን ወደ ቡድኑ መውሰድ ነው የሚል ነገር አለ። አርቴታ እንግዲህ እዚህ ቦታ ላይ ሁነኛ ተጫዋች ቢያገኝ ከማርቲኔሊ ከፍ ያለ ጥራት ያለው ከፍ ያለ ክላስ ያለው ተጫዋች ቢያገኝ እንደማይጠላ ይታወቃልና ይሄ እዚህ ቦታ ላይ ተጫዋች ለማምጣት ራሱ ኒኮ ዊሊያምስ ከአርሰናል ጋር ስሙ ሲነሳ ነበረ፣ ሌሎችም ተጫዋቾች ሲነሱ ነበረ። ባለፈው እንግዲህ በ51 ጨዋታ ተሳትፎ 15 ጎሎችና ተጨማሪ አሲስቶችን አስመዝግቧል። ይሄ ብራዚላዊ ተጫዋች የ2 ዓመት ውል በአርሰናል ይቀረዋል። ቢልድ እንደዘገበው ከሆነ አሁን የቡንደስሊጋው አሸናፊ ቡድን ለዚህ ተጫዋች የዝውውር ሂሳብ ለማቅረብ ራሳቸው በንግግር ላይ ስለመሆኑ አንስቷል። የኮምፓኒ እንግዲህ የመስመር ተጫዋች ለመፈለጉ ዋነኛው ምክንያት እንደ ሊሮይ ዛኔ አይነት ተጫዋች ወደ ጋላታሳራይ ማምራቱ ነው። ከቡድኑ ጋር ያለው ውል ተጠናቋል። ስለዚህ የዚህ ቦታ የሚሸፍን አንድ ሁነኛ ተጫዋች የማምጣት ፍላጎት አለው ተብሏል። ግን ደግሞ ይላል መረጃው ዴቭ ማርቲኔሊ ብቻ አይደለም በዚህ በባየርን እቅድ ውስጥ ያለው ሁለቱ የሊቨርፑል ተጫዋቾች ኮሎምቢያው ሉዊስ ዲያዝ እና ኔዘርላንዳዊ ኮዲ ጋክፖ ይፈለጋሉ ተብሏል። ከዚህም ውጪ ይሄ ጄሚ ጌተንስ የሚባለው የዶርትሞንዱ ከቼልሲ ጋር ባለፉት ቀናት ስሙ ሲነሳ የነበረው ተጫዋችም እንደዚሁ በባየርኖች የሚፈለግ ተጫዋች ነው የሚል ነገር አለ። ግን አሁን ከፍ ብሎ የተነሳው የጋብሪኤል ማርቲኔሊ እስከ 50 ሚሊዮን ፓውንድ ይገመታል ተብሏል። ስለዚህ አርሰናል ደግሞ እናስታውሳለን ያኔ 2019 ላይ ሲያመጣው 5 ሚሊዮን ነበርና 10 እጥፍ ተብሏል። ያው የተጫዋቾች የዝውውር ሂሳብ ምን ያክል እንዳሻቀበ ይታወቃል። 50 ሚሊዮን ፓውንድ ድረስ ለአርሰናል ከፍሎ ይህንን ተጫዋች መውሰድ ይፈልጋል ተብሏል። 225 ጨዋታ ለአርሰናል አድርጎ 51 ጎሎችና 29 አሲስቶችን አድርጓል ይላል። እንግዲህ 2023 ላይ ወይም 2022-23 የውድድር ዓመት 15 ጎሎችንና 6 አሲስቶችን ያደርገው እስካሁን በአርሰናል ታሪኩ ትልቁ ቁጥር ነው የሚል ነገር አለ። ተጫዋቹ ኤምሬትስ እንደ ቤቴ ነው፣ ሁሌም እዚህ ስሆን ደስተኛ ነኝ የሚል ሐሳብን ባለፈው ግንቦት ወር ላይ ተናግሯል። በአርሰናል ላይ መቆየት ፍላጎት አለው። ግን ደግሞ ጥያቄዎች የሚቀርቡ ከሆነ
እና አሁን አርሰናልም ሌሎች ተጫዋቾችን የማምጣት እድል የሚኖረው ከሆነና የባየርን ፍላጎት የሚገፋ ከሆነ ተጫዋቹም ወደዛ የመምራት ፍላጎት የሚኖረው ከሆነ በሚል ባየርኖች ክትትል ጀምረዋል ይሄንን ተጫዋች ወደ ቡድናቸው ለማምጣት የሚል ነገር አለ። እዛው ከአርሰናል ጋር በተገናኘ እንግዲህ እስከ 55 ሚሊዮን ፓውንድ ያው አውጥተው ኖኒ ማዱዌኬን ከቼልሲ ማስፈረም ፍላጎት አላቸው የሚል ነገርም ወጥቷል። ምን ያክል እውነት ነው አላውቅም፣ ግን ደግሞ በድጋሚ የመጣ ዜና ነው አይደል? ይሄ እስከ ሰሞኑ እንዲሁ ተነስቶ ነበር ተነስቷል። ግን እንደዚህ በገንዘብ አንፃር አሁን ይሄንን 55 ሚሊዮን ምክንያቱም አርሰናሎች ስቲል እየጠየቁ ያሉት ደመረጃዎች ከሆነ ሮድሪጎን ከሪያል ማድሪድ ማምጣት ነው ዴቭ በቀዳሚነት መስመር ላይ የሚጫወት ተጫዋች ማምጣት የፈለጉት ሮድሪጎ። እንግዲህ ሮድሪጎ ቢመጣ ብለህ አስበው ማርቲኔሊ ምናምን በቃ እንዴት በትክክለኛው ተጫዋች እንደሚሸፈን ቢያንስ ስፔን ላይ ባሳየን ብቃትና ከልጁ ፖቴንሻል እንደዚሁም ከታለንቱ አንፃር ምን ያክል ምርጥ ተጫዋች እንደሆነ ተመልክተናል። ያው ወደ አርሰናል ሲመጣ ይሳካል ላይሳካም አናቅም፣ ግን የተጫዋቹም የዝውውር ሁኔታ ትልቅ አጣብቅኝ ውስጥ ገብቷል። ራሱ ሻቢ አሎንሶ በቡድኑ እንዲቆይ ይፈልጋል። ተጫዋቹ ምናልባት የቀጣይ አመትን ሁኔታ በሪያል ማድሪድ መቆየትና ማየት ይፈልጋል ተብሏል። ከዛ በኋላ ነው ውሳኔ ማሳለፍ የሚፈልገው ተብሏል። ስለዚህ አንድ አመት ቢያንስ በሻቢ አሎንሶ ቡድን ውስጥ ምን አይነት ተሳትፎ ይኖረኛል የሚለውን ማየት ይፈልጋል። በዛው በቡድኑም እንደሚቆይ ራሱ ሻቢ አሎንሶም ተናግሯል። ተጫዋቹም በማድሪድ እንደሚቆይ አረጋግጧል ተብሏል። ስለዚህ አርሰናሎች መስመር ላይ የሚጫወቱ ተጫዋቾችን አማራጭ እየተመለከቱ ነው። ራሂም ስተርሊንግ ወደ ቼልሲ ይመለሳል። ስለዚህ መስመር ላይ የአንዳንድ ተጫዋቾች እጥረት ሊኖር ይችላል ተብሏል። ስለዚህ ኖኒ ማዱዌኬ 55 ሚሊዮን ፓውንድ ይገመታል የሚል ነገር አለ። 20 ዓመቱ ላይ ነው የሚገኘው። በተወሰነ መሻሻል በተጠናቀቀ ውድድር ዓመት አስመዝግቧል። 7 ጎሎችን አስቆጥሮ 3 የመጨረሻ ኳሶችን አመቻችቶ አቀብሏል ይላል። በግራም ፖተር ስር ያን ያክል አልታመነበትም። በላምፓርድም ስር ተመሳሳይ ነው። በፖቼቲኖ በደንብ ታምኖበታል። በተጠናቀቀው የውድድር ዓመት ደግሞ ጥሩ እንቅስቃሴን ማድረግ እንደሚችል አሳይቷል የሚል ነገር አለና 27 ጨዋታዎችን ጀምሯል። ከ32 መርሃ ግብር 27 ጨዋታዎችን መጀመሩን ያነሳሉ። በ90 ደቂቃ 0.44 ጎል ወይም አሲስት ያስመዘግባል ይላል። ይህም ከጋብሪኤል ማርቲኔሊ፣ ከሊሳንድሮ ማርቲኔዝ፣ ከኒኮ ዊሊያምስ፣ ከሮድሪጎ ከነዚህ ሁሉ የሚያንስ ቁጥር ነው የሚል ነገር አለ። ከዚህም አንጻር ይመስለኛል አርሰናል እንደዚህ አይነት ቁጥር ያለውን ተጫዋች እንዴት ይፈልጋል የሚል ሐሳብን እዛው መረጃው ላይ ተያይዞ የተነሳውና አላቅም እንግዲህ እንደዚህ አይነት ተጫዋች ማስፈረምን በትልቁ አርሰናል ወደሚፈልገው ወደ ዋንጫ ያራምደዋል። እኔ ትልቅ ጥያቄ አለኝ። የሼሽኮም ጉዳይ በተመለከተ እዛው አርሰናል ላይ ሲያነሱ ሰሞኑን የሰማነው የተጫዋቹ የበዛ የደሞዝ ፍለጋ ከወኪሉ ጋር የተያዘ እንዲሁ የበዛ የወኪል ክፍያ ፍለጋ አርሰናሎችን እንግዲህ በአጥቂ መስመር ለመጠናከር የሚያደርጉት ጥረት ላይ እንቅፋት ሆኗል። የተወሰነ ፍራስትሬሽን የተስፋ መቁረጥ ስሜት ውስጥ እንዲገባ አድርጓቸዋል የሚሉ መረጃዎች ይወጣሉና አይ ቲንክ ሁሉም ክለቦች በሚባል ደረጃ እንግዲህ በአማራጭነት 3-4 ተጫዋቾች እየተጠቀሱ ያለበት ሁኔታ አለና እንግዲህ ምን ይሆናል እንዳልከው በመስመርም ያሉ የአጥቂ አማራጮች ኢቭን በአጥቂም ቦታ ያሉ አማራጮች ጉዳይ ላይ የተወሰነ እንግዲህ በታሰበው ፍጥነት ያለ መሄድ ነገር አለ። መልስ የሚሰጠን ቀሪው ጊዜ የሚሆን ነው የሚመስለኝ ይሄንን በተመለከተ። ትክክል። የሼሽኮም ጉዳይ ራሱ አርሰናሎችን እንደዚህ አይነት ስሜት ውስጥ እንዲገቡ እያደረጋቸው እንደሆነ መረጃ ወጥቷል። የማርከስ ራሽፎርድ ከማንቸስተር ዩናይትድ ጋር ግን ከዛ በፊት ግን አንድ ነገር ላንሳ። ቅድም አይ ስታወራ የቪትስ ጉዳይ ሊቨርፑልን መረጠ ባየር ሙኒክን ትቶ ብለህ ስታወራ ባየር ሙኒክ እኮ 160 ሚሊዮን ብር አያወጣም፣ በተአምርም ሊያወጣም አይችልም። ባየር ሙኒክ በፕሮፌሽናል በቀድሞ ተጫዋቾቻቸው አስተዳደር የሚስተዳደር ክለብ ነው። በጣም ገንዘብ በማውጣት በፍጹም የሚያምኑ አይደሉም። ቢያወጡ እንኳን የተወሰነ ትንሽ ነው እንጂ ይህን ያህል እንደዚህ ያበደ ገንዘብ ለዚህ ተጫዋች አያውጡ እና ኢቨን ሌቨርኩዘን ለባየር ሙኒክ ያቀረበለትና ከሊቨርፑል የመጣውን ሲመለከት ለእንትንም አያቀርበውም እና ልጁ ሊቨርፑልን የመረጠበት ምክንያት
መረጠም አልመረጠም ገንዘቡ የግዴታ እንዲሄድ ያደርገዋል የቀረበለት ገንዘብ እና ከባየር ሙኒክ ጋር የሚነጻጸር አይደለም ለማለት ነው። ያ አናግረውታል እንዳልኩ ደግሞ ራሱ ከጀማል ስማ ጥያቄ አለ ግን ሁሉ ጊዜ አሁን ለምሳሌ ትልቁ ችግራችን እኛ በዝውውር ጉዳይ ላይ የጠየቀውንም እንደ ሊገዛ ነው ብለን ነው የምናወራው ማለት የወደቀውን ተሰበረ ብሎ ነው ሚዲያ የሚያወራው ሁሌ ገብቷል ሳይሰበር ማለት ነው ሳያልቅ ማለት ነው ጉዳዩ እና ስለዚህ ልክ እንደዛ በሚለው ነው እንጂ ባየር ሙኒክ በቡንደስሊጋ ሁሉ ጊዜ አብዛኛው ትኩረቱ በቡንደስሊጋ ላይ ነው። ቦሩሲያ ዶርትሙንድን የሚያዳክመው ባየር ሙኒክ ነው ሁሉ ጊዜ የጀርመን ክለቦችን በሙሉ የጀርመን ክለቦችን ይጠቅላል። ስለዚህ አንደኛ ገንዘቡ ልክ እንደምልህ ትልቅ ክለብ ስለሆነ ብዙዎች የጀርመን ተጫዋቾች ሆኑትን ሲያድጉ እዚህ ክለብ ለመጫወት ብሎ ነው የሚያስቡት እና ጥያቄ ሲቀርብላቸው ብዙም ወደ ኋላ እንትን አይሉም አያመነቱም። አሁን ግን የዚህ ተጫዋች ግን ገንዘብ ከሊቨርፑል የመጣው በጣም ከፍተኛ ነው እጅግ በጣም ከፍተኛ መጨረሻ ላይ እዛ ደረሰ እንጂ መነሻው ራሱ ከፍተኛ ነው። ስለዚህ እዛው ፉክክር ውስጥ ባየር ሙኒክ እንደማይገባ ያውቀዋል። መጠየቅ ያሰበው እንደ ማንኛውም እንደወትሮ እንደሚያውቀው ይጠይቃል። ከዛ ወላፊ ግን ብዙ እንደማይራመድ ያውቀዋል። ግን ጀማል ሙሲያላ እዛ እሱ የሚጫወትበት ቦታ ላይ ለመኖሩና የሁለቱ የሚና መደራረብም ሊኖር ይችላል የሚል ሐሳብ ስላላቸው ነው ባየርኖች ከዝውውሩ እንዲወጡ የሆነው። ግን ደግሞ እነሱ ከመውጣታቸው አስቀድሞ እንግዲህ ከባየር ሙኒክ አሰልጣኝ ከኮምፓኒ ጋር ቆይታ አድርጎ ነበር። ምን አይነት ሚና ይኖረኛል የሚለውን ነገር ይኖርሃል የሚለውን ነገር አንስቶለታል። ያንን ሁሉ ካወራለት በኋላ ግን በስተመጨረሻ ላይ መጓዝ የምፈልገው ወደ ሊቨርፑል ነው ብሎ እዛው ነው የነገረው የሚል ነገር ታይምስ ላይ መረጃ ወጥቶ ተመልክቼ ነበርና ምናልባት እዛ እሱ የሚጫወትበት ቦታ ላይ እንደ ሙዚያላ አይነት ተጫዋች መኖሩም እነሱ ደግሞ ሞር የመስመር ተጫዋች ከመፈለጋቸው አንፃር ሊሆን ይችላል እንጂ ሁሴኑ ኬንን እኮ እስከ 100 በሚል አውጥተዋል። እሱማ 100 ነው አምልህ ኖ ብሬክዳውን ይኖረዋል። ሁሴኑ አሁን እኮ የልጁ ፍላጎት ሆኖ ቢሆን ያው ሰዓት የለንም ለክርክር አይቀርብም እንጂ ያለን ሰዓት 2-3 ደቂቃ ነው የቀረን እንጂ ባየርን አቅም አይኖረውም ብለህ መከራከር ውስጥ ላይ ያስገባህ የሚችለው ብሬክዳውኖች ይኖሩታል። በእርግጠኝነት 100 ብንሰጥ ይሄንን በዚህ ፓኬጅ ይባል ከስምምነት ልደርስበት የምትችልበት እድል ይኖራል። ግን እንዳልነው የልጁ ፍላጎት የማይሆን ከሆነ ሳትወድ በግድ በቃ ትለቀዋለህ ባንዴ የተሻለ ሂሳብ ወደሚሰጥህ ምንድነው አማራጮችን ወደማ ምንድነው እንዲከፋፍለህ ወደማትከፍልበት ክለብ ልትሄድ ትችላለህ። ኦፍ ኮርስ አዶንስ አሉት አይደል? አሁን 126 ሚሊዮን ፓውንድ እኮ 126 ሚሊዮን ፓውንድ 16 ሚሊዮን ፓውንድ 116 ሚሊዮን ፓውንድ ውስጥ ፓውንድ በዩሮ 160 አይ ነው 116 ውስጥ በእርግጠኝነት 16 የሚደርሰው አዶንሱ ብዙ ነው ተብሏልና ብሬክዳውን ልታደርገው ትችላለህ። ባየር ሙኒክም እኮ ተመሳሳይ ነው የሚያደርገው ይሄ እኮ አዲስ አይደለም። ይሄ አሰራር እኮ አዲስ አይደለም የነበረ ነው። የልጁ ፍላጎት ይመስለኛል የገንዘብ ብቻ ሳይሆን ነው ለሊቨርፑል ለመጫወት ፍላጎቱ ያንን ራሱ ከእናትና ከአባቱ ጋር ሄዶ ይሄ ኪርኪቢን መጎብኘቱን ታይምስ ላይ ሰፊ መረጃ ወጥቶ ያነበብኩ ነበርና ያ ነገር ራሱም ተጫዋቹ እኮ ተናግሯል። ከአርነ ስሎት ጋር ያደረግነው የስልክ ልውውጥ እንደወሰን አድርጎኛል የሚል ነገር አሁን ከፈረመን በኋላ ሲናገር ሰምተናልና ብዙ ተጽዕኖ አለው። ያው የዚህ ተጫዋች ራሳቸው የርገን ክሎፕም ሻምፒዮን የሆነን ቡድን ማጠናከር እጅግ ከባድ ነው፣ ግን ሊቨርፑሎች ይሄንን ማኔጅ ያደረጉበት መንገድ አስደንቆኛል ብሏል። የፍሎሪያን ቪርትስን ዝውውርና አሁን ሰዓት የለንም ሌላ ጊዜ ሐሳብ እንሰነዝራለን። የቀሩትን ጉዳዮች ገንዘቡ ትልቅ ሮል አለው ከተጫዋቾች ፍላጎት በላይ ይሄን ልነግራችሁ ነው። ከተጫዋቾች ፍላጎት በላይ ገንዘቡ ወሳኝነት አለው። ኤኒዌይ ሌላ ጊዜ ነው እናነሳዋለን። እስቲ የፖግባ ጉዳይ እንግዲህ ከማርች ወር ወይም ከመጋቢት ወር ጀምሮ ነፃ ሆኗል ዴቭ እና ከዩቬንቱስ ጋር ያለው ውል ወይም ከቡድኑ ጋር ያለው ውልን ባለፈው ህዳር ወር ላይ መቅደዱ ይታወቃል። በግሉ ልምምድ ሲሰራ እንደውም ሰሞኑን የሪያል ማድሪድን ማሊያ ለብሶ ጭምር ልምምድ ሜዳ ላይ ስንመለከተው ነበር። አሁን ወደ ሞናኮ ለማምራት ሁሉም ነገር እየተጠናቀቀ ነው የሚል ነገር ወጥቷል። 4 ዓመት ቅጣት ተጥሎበት ወደ 18 ወራት ዝቅ ብሎለት አሁን ከቅጣቱ ተመልሷልና ወደ ሞናኮ አምርቶ እስከ 2027 የሚያቆየውን ውል
በዚህ ሳምንት ይፈርማል የሚል መረጃ ወጥቷል። ብዙ ነገሮቹ ተጠናቋል ተብሏል። ምናልባት አንድሬ ኦናናን ከማንቸስተር ዩናይትድ ይዞ ሊሄድ ይችላል የሚል ነገር አለ። ኦናና በሞናኮ ይፈልጋል። አንሱ ፋቲም እንደዚሁ ወደ እዛ ለማምራት ስለዚህ ይሄ ነገር አለ ከሞናኮ ጋር የተገናኘው። የዣራል ኮንሳን ጉዳይ እናንሳና እሱም እንግዲህ ወደ ባየር ሌቨርኩሰን እስከ 2030 የሚያቆይ እና በ30 ሚሊዮን ፓውንድ ወደዛ ለማምራት ተስማምቷል። ብዙ ነገሮቹ ተጠናቋል ተብሏል። ሊቨርፑሎች ግን ባይባክ ክሎዝ አካተውበታል ተብሏል። ወይም ተጫዋቹን መግዛት በሚፈልጉበት ሰዓት ወደ ቡድናቸው መልሰው እንዲያመጡ የሚያስችል አንቀጽ በውል ስምምነታቸው ውስጥ አካቷል የሚል ነገር አለና ብዙ ይታመንበታል በሊቨርፑል ቡድን። ግን ደግሞ አሁን የቀረበው ገንዘብና ከባየር ሌቨርኩሰን ጋር ያላቸው የስራ ግንኙነትም ይሄ ተጫዋች እንዲወጣ ምክንያት ሆኗል። ተጫዋቹም ደግሞ እነ ቫን ዳይክ መፈረማቸው የቋሚነት እድልን በቀጣይ ዓመት እንደማያገኝ እርግጠኛ ሆኗልና ራሱን ወደ ጀርመን ሄዶ በደንብ አሳድጎ በድጋሚ ወደ እንግሊዝ መጥቶ የመጫወት ተስፋ እንዲኖረው ያደርጓል የሚል ነገር አለ። የዚህም ተጫዋች ዝውውር በዚህ ወይ ዛሬ ወይ ነገ በይፋ የሚነገርበት እንዳለ ተሰምቷል። ዴቭ ምናልባት ያላነሳ ነው የሚሆነው የተለያዩ ምንጮች ቢሆኑም የምቤሞን የተመለከተው የ63 ሚሊዮን ፓውንድ አዶንሱን ጨምሮ ዩናይትድ በስተመጨረሻ አቀረበ የተባለውና ኮሎሙዋኒም ወደ ቼልሲ እየተባለ ነው። ኢቨን ዋኒ አርሰናል ነው ዩናይትድ ቤትም የሚል ነገር እየተነሳ ነው። ብዙ ከዝውውር ጋር የተያዙ እንግዲህ እዚህም እዛም የሚረግጡ ሀሳቦች አሉ። እንግዲህ ሀሳቦቹ መቋጫ ያገኛሉ እናያለን። የዛሬ ቆይታችን ግን የፊፋ የዓለም ክለቦች ውድድር ላይ በስፋት ትኩረት አድርጎ በሰማችሁት መልኩ ተጠናቋል። ለነበረን ጊዜ ከልብ አመሰገንን። እናንተንም አመሰገንኩ። መልካም ጊዜ ብያለሁ። ባይ ሰላም። መልካም ቻው ቻው።